እጅግ የተወደዳችሁና የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ዝግጅት የምትመለከቱ ሁሉ በእያላችሁበት በመትኖርበት በመትሰሩበት ሁሉ ሰላም ለእናንተ ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በሰባተኛው ዙር በክፍል 2 ተገናኝተናል። የሰባተኛው ዙር ጥያቄና መልስ ውድድር የሚካሄደው የሆሳዕና ሀገረ ስብከት ቁምስናዎቻቸውን በመወከል በተገኙ ወጣቶች መካከል ነው። የዚህ የጥያቄና መልስ ውድድር ዝግጅት ዋናው ዓላማ ወጣቶችን ለማነቃቃት፣ ስለ ቤተክርስቲያን ያላቸውን ግንዛቤ ይበልጥ ለማሳደግ፣ መንፈሳዊ ዕውቀትን ለማሳደግና ስብከተ ወንጌልን ለሁሉም ለማድረስ ነው። የሰባተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ብሉይ ኪዳን ከመጽሐፈ ነገሥት፣ አዲስ ኪዳን ከማርቆስ ወንጌል ይሆናል። እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎች ተካተውበታል። ተወዳዳሪዎቻችን እንኳን ደህና መጣችሁ። እንኳን ደህና ቆየ። እንተዋወቅ። ከየት ስማችሁን፣ ቁምስናችሁን? ስሜ ኤልያስ አጫሞ ይባላል። ከዳና ለጋ ቅድስት ሥላሴ ቁምስና። መቅደስ ያዕቆብ ይባላል። ሌሙቲ መዳነላ ሐዋርያው። ደሳለኝ ወልደ ማርያም ከዶዬ ገና ፍልሰተ ማርያም ቁምስና። ኤልያስ ቀርሎስ ከሆማ አስትሮ ማርያም ቁምስና። ተወዳዳሪዎቻችን እንኳን ደህና መጣችሁ። የዚህ ጥያቄና መልስ ውድድር አንደኛው የመጽሐፍ ጥያቄ ይኖረናል ከአዲስ ኪዳንና ከብሉይ ኪዳን፣ እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎች ይሆናሉ። የአዲስ ኪዳንና የብሉይ ኪዳን የመጽሐፍ ጥያቄዎች እያንዳንዳቸው አንዳንድ ነጥብ ይይዛሉ። የምትጠየቁት በየግላችሁ አንዳንድ ነው። የጠቅላላ ዕውቀት ሲሆን ደግሞ በጋራ የምትመልሱት ይሆናል። የመዝሙርም ሲሆን በጋራ የምትመልሱት ይሆናል። ከኤልያስ እንጀምራለን። የብሉይ ኪዳን ጥያቄ ከመጽሐፈ ነገሥት ጥያቄ ቁጥር 1። ጥያቄ ቁጥር 1 ንጉሥ አሜስያስ ሀ የአባቱን የኢዮአስን ፈለግ አልተከተለም፣ ለ በእግዚአብሔር ፊት መልካም ነገርን አደረገ፣ ሐመሩሃ ጣዖትን አመለከ። ንጉሥ አሜስያስ ሀ የአባቱን የኢዮአስን ፈለግ አልተከተለም፣ ለ በእግዚአብሔር ፊት መልካም ነገርን አደረገ፣ ሐመሩሃ ጣዖትን አመለከ። ለ በእግዚአብሔር ፊት መልካም ነገርን አደረገ በትክክል ተመልሷል። በሁለተኛው ነገሥት ምዕራፍ 14 ቁጥር 3 ላይ የሚገኝ ክፍል ነው። ደሳለኝ ጥያቄ ቁጥር 4። ጥያቄ ቁጥር 4 ከመጽሐፈ ነገሥት ለቤተ መቅደስ ምርቃት የተሰበሰበ የእስራኤል ሕዝብ ለምን ያህል ጊዜ በዓል አደረጉ? ሀ ለ3 ቀናት፣ ለ ለ7 ቀናት፣ ሐመሩሃ ለ10 ቀናት። ለ ለ7 ቀናት። ለ ለ7 ቀናት በትክክል ተመልሷል። በአንደኛው ነገሥት ምዕራፍ 8 ከቁጥር 65 የሚገኝ ክፍል ነው። ወደ ኤልያስ መጥቻለሁ። ጥያቄ ቁጥር 2 በራሱ ነገስኩ ብሎ የነበረው አዶንያስ ሰለሞን መንገሱን በአባቱም በዳዊት ዙፋን መቀመጡን በሰማ ጊዜ ምን አደረገ? በራሱ ነገስኩ ብሎ የነበረው አዶንያስ ሰለሞን መንገሱን በአባቱም በዳዊት ዙፋን መቀመጡን በሰማ ጊዜ ምን አደረገ? ሀ ፈራ፣ ሰለሞን እንዳይገድለው ደጅ ጠና፣ ለ ያነገሱትን ካህናት አስከትሎ ጫካ ወረደ፣ ሐመሩሃ መንግስቱን እንዲከፋፈሉ መደራደሪያ አቀረበ። ያነገስኩት ካህናት አስከትሎ ወደ ጫካ ወረደ።
ለጥያቄው መልስ አይደለም። ሀ ፈራ፣ ሰለሞንም እንዳይገለው ደጅ ጠና። እሺ ወደ መቅደስ መጥቻለሁ። ጥያቄ ቁጥር 3 በአንዲት ሕፃን ነፍስ የተከራከሩ እናቶች ለፍርድ ቀርበው ትክክለኛዋን እናት ለመለየት ሕፃኑ በሰይፍ ተከፍሎ እንዲሰጥ ያዘዘ ንጉሥ ማን ነበር? በአንዲት ሕፃን ነፍስ የተከራከሩ እናቶች ለፍርድ ቀርበው ትክክለኛዋን እናት ለመለየት ሕፃኑ በሰይፍ ተከፍሎ እንዲሰጥ ያዘዘው ንጉሥ ማን ነበር? ሀ ንጉሥ ዳዊት፣ ለ ንጉሥ ሰለሞን፣ ሐመሮሃ ንጉሥ ሳኦል። መልሱ ለንጉሥ ሰለሞን። ለንጉሥ ሰለሞን ነው። በትክክል ተመልሷል። ይህን ክፍል የምናገኘው ከአንደኛው ነገሥት ምዕራፍ 3 ቁጥር 24 ነው። ይሄ የሰለሞን ጥበብ በእጅጉ የታወቀበት ነው። ሁለት እናቶች ተከራክረው ልጄ ብለው በተከራከሩ ጊዜ አንዱ ሞቶ ነበረ። አንዱን የማን ልጅ እንደሆነ ለመለየት ጠቢቡ ሰለሞን አካፍላችሁ ስጧቸው ሲል የልጁ እናት ልጇ እንዳይሞት ስለምትፈልግ በቃ ይቅር አይካፈል ለሷ ይሰጣት በማለቷ ነው። ያን ጊዜ ልጇ የሷ እንደሆነ እናትየው ተለየች ማለት ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። የተወደዳችሁ ተመልሰናል። በአዲስ ኪዳን ጥያቄዎች ተመልሰናል። ከዳና ለጋ እጀምራለሁኝ። ስለ ዳና ለጋ የምትለን ስለ ወጣቶች እንቅስቃሴ ወይም ስለ ቁምስናችሁ፣ እንግዲህ ዳና ለጋ የቅድስት ሥላሴ ቁምስና ነው። ስለዛ አንዳንድ ሀሳቦች ነገር አመሰግናለሁ። ዳና ለጋ ቅድስት ሥላሴ በሆሳዕና ሀገረ ስብከት ስር የምትገኝ ረዥም ዕድሜ ያላት ቁምስና ነችና በቁምስናችን ደግሞ ብዙ የሚሰሩ ስራዎች አሉ። በተለይም በመንፈሳዊ ስራ ዙሪያ ላይ አልባም በመስራት ላይ መንፈሳዊ እንቅስቃሴዎች በተለይም ጥሪ በሚመለከት ዙሪያ ላይ በጣም ጊዜውን ሰጥታ አጠናክራ የሚሰራ ቁምስና ነች። በተለይም ደግሞ አልባም በመስራት ላይ በየጊዜ የተለያዩ መዝሙሮችን በማስራት ወንጌልን ለማስፋፋት የምታደርገው ጥረት በጣም ቆንጆ የሚመረጥ ቁምስና ነው። በተለይም ደግሞ በሆሳዕና ሀገረ ስብከት ከመጀመሪያ አንስታ በጥሪ ቡድን ላይ በጣም አንጋፋ የሆነ ስራ ትሰራለች። በመቀጠልም ደግሞ ህዝቡ በተለይም በመንፈሳዊ ዙሪያ ላይ የሚያንቀሳቅሱ እንቅስቃሴዎችን አብርቶ እንዲያንቀሳቅስ የምታበረታታ ቁምስና ነች። እናንተም በዚህ ቁምስና ስለሆናችሁ ከዛ ቁምስና ስለጠራችሁን እጅግ አድርገን እናመሰግናችኋለን። እናመሰግናለን። ኤልያስም የአዲስ ኪዳን ጥያቄ ከናንተ ጀምራለሁኝ። ጥያቄ ቁጥር 3 የአዲስ ኪዳን ጥያቄ የተዘጋጀው ከማርቆስ ወንጌል ነው። ጥያቄ ቁጥር 3 ፈሪሳውያን ከሄሮድስ ወገን ጋር ተባብረው እንዴት እንደሚያጠፉት ያሴሩት ለምን ነበር? ፈሪሳውያን ከሄሮድስ ወገን ጋር ተባብረው እንዴት እንደሚያጠፉት ያሴሩት ለምን ነበር? ሀ ውሃ ወደ ወይን በለወጠ ጊዜ፣ ለ አልዓዛርን ባስነሳው ጊዜ፣ ሐመሮሃ እጁ የሰለለች ሰው በፈወሰ ጊዜ። ሐመሮሃ እጁ የሰለለችን ሴት ሰው በፈወሰ ጊዜ። ሐመሮሃ እጁ የሰለለች ሰው በፈወሰ ጊዜ በትክክል ተመልሷል። የማርቆስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 የሚገኝ ነው። እንግዲህ ኢየሱስን ለመግደል የተባበሩበት ያሴሩበት ጊዜ ነው። መቅደስ ጥያቄ ቁጥር 1 ጥያቄ ቁጥር 1 በማርቆስ ወንጌል አጥማቂው ዮሐንስ ስለ ኢየሱስ ሲሰብክ ሀ በመንፈስ ቅዱስ ያጠምቃችኋል አለ፣ ለ በእሳት ያጠምቃችኋል አለ፣ ሐመሮሃ ከእኔ የሚበረታ እነሆ ቀድሞኝ መጥቷል አለ።
በማርቆስ ወንጌል ላይ አጥማቂው ዮሐንስ ስለ ኢየሱስ ሲሰብክ ሀ በመንፈስ ቅዱስ ያጠምቃችኋል አለ፣ ለ በእሳት ያጠምቃችኋል አለ፣ ሐመር ውሃ ከኔ የሚበረታ እነሆ ቀድሞኝ ይመጣል አለ። ሐመር ውሃ ከኔ የሚበረታ እነሆኝ ቀድሞ መጥቷል አለ። መልሱ ሐሌታ ውሃ ነው። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበረ። ይሄ የምናገኘው ከማርቆስ ወንጌል ምዕራፍ 1 ከቁጥር 8 ነው። እሺ ወደ እናንተ መጥተናል። ደሳለኝ ከዶዮ ገና የአዲስ ኪዳን ጥያቄ ቁጥር 2 ጥያቄ ቁጥር 2 ኢየሱስ እጀ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ ባለው ጊዜ በዚያ የነበሩ ጸሐፎች ሀ እግዚአብሔርን አመሰገኑ፣ ለ ይህ ሰው ይሳደባል ብለው አሰቡ፣ ሐመር ውሃ ስለ ተአምራቱ አመኑ። ኢየሱስ እጀ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ ባለው ጊዜ በዚያ የነበሩ ጸሐፎች ሀ እግዚአብሔርን አመሰገኑ፣ ለ ይህ ሰው ይሳደባል በማለት አሰቡ፣ ሐመር ውሃ ስለ ተአምራቱ አመኑ። ለይህ ሰው ይሳደባል ብለው አሰቡ። ለይህ ሰው ይሳደባል ብለው አሰቡ። በትክክል ተመልሰዋል። የማርቆስ ወንጌል ምዕራፍ 2 ቁጥር 6 ላይ ነው ኃጢአትን የሚያስተሰርይ ሌላ ማን አለ ከእግዚአብሔር በስተቀር ብለው ያስሙ ነበረ። ስለዚህ በዚያ ምክንያት ይህ ሰው የስድብን ቃል ይናገራል፣ ይሳደባል አሉ። የመጨረሻውን የአዲስ ኪዳን ጥያቄ ቁጥር 4 ለኤልያስ ኢየሱስ ሰይጣንን ሊያወጣ እንዴት ይችላል ብሎ የጠየቀው ማንን ነበር? ኢየሱስ ሰይጣንን ሊያስወጣ እንዴት ይችላል ብሎ የጠየቀው ማንን ነበር? ሀ ከኢየሩሳሌም ለመጡ ጸሐፎች፣ ለደቀ መዛሙርቱ፣ ሐመር ውሃ በትምህርቱ ለሚደነቁ ተከታዮቹ። ሐሌታ ከኢየሩሳሌም ለመጡ ጸሐፊዎች። ሐሌታ ውሃ ከኢየሩሳሌም ለመጡ ጸሐፎች በትክክል ተመልሰዋል። የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ የሚገኝ ክፍል ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የአዲስ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾቻችን በጠቅላላ እውቀት ጥያቄዎች ተመልሰናል። ከዚያ በፊት ደሳለኝ ስለ ዶዮ ገና ቁምስና አንዳንድ ሀሳቦችን ንገር። አመሰግናለሁ። ያው ዶዮ ገና ቁምስና ከዚህ ከሆሳዕና ሀገረ ስብከት በ27 ኪሎ ሜትር ርቀት ትገኛለች። በቅርብ ርቀት ማለት ነው። በቅርብ ጊዜ ቁምስና የሆነች ሆናም በግንባታም በተለያዩ ስራዎች ቀዳሚ ሆነች ቁምስና ነች። ያው ፍልሰተ ማርያም በየዓመቱ በነሐሴ 16 ይከበራል። በዚሁ አጋጣሚ በዶዮ ገና ከተማ መሃል ከተማ ውስጥ ስለምንገኝ ሁላችሁም እያለፋችሁም እንድትመጡ ነሐሴ 16 ወዲሁ ግብዣዬን አቀርባለሁ። እንድትመጡ እንፈልጋለን። ሌላ በዶዮ ገና ቁምስና ላይ በወጣቶች ላይ በተለይም በህፃናት ላይ በጣም እንሰራለን። ምክንያቱም ህፃናት በዛውም አባ አብርሃም ገብረ ማርያም የዛ ቁምስና ቆሞስ ስለሆኑ እሳቸው ደግሞ በብሔራዊ ደረጃ ስለ ህፃናትም በዛው ጳጳሳዊ ልኡካን ማህበር ውስጥ የህፃናትም ጉዳይ እሳቸውን ስለሚመለከት ያው እኛም በዛ ምክንያት ህፃናትን በማበረታታት በማስተማር እነሱን ለማሳደግ ብዙ ጥረት እናደርጋለን። አመሰግናለሁ። ወጣት ኤልያስን በጣም እናመሰግናለን። የጠቅላላ እውቀት ጥያቄ ከናንተ ጀምራለሁ። የጠቅላላ እውቀት ጥያቄ የሚመለሰው እናንተ እዚሁ መመለስ ከቻላችሁ ትመልሳላችሁ፣ ካልሆነም ስልክ ደውላችሁ በ2 ደቂቃ የሚመለስ ነው። የጠቅላላ እውቀት ጥያቄ ቁጥር ምረጡ። ቁጥር
አንድ ጠቅላላ እውቀት ጥያቄ ቁጥር 1 የሲታውያን ገዳም በኢትዮጵያ የት ይገኛል? ሆሳና ሀገረ ስብከት ቅድስት ሥላሴ ውስጥ ይገኛል እና በአዲስ አበባ ሀገረ ስብከት ውስጥ ይገኛል። በሆሳናም ደግሞ በሁለት ቦታ ነው የሚገኘው። በሆሳና ሀገረ ስብከት ውስጥ በሸላላ ይገኛል፣ በአዲስ አበባ ይገኛል እና ባህር ዳርም አለ። ማገዝ ትችላለህ? ማገዝ ሌሎችም አሉ። ስልክ መደወል ደብር ስልክ መደወልም ትችላላችሁ ካልጨረሳችሁት ከንድበር ብለኸኛል። እሱ እየደወለ መጨመር ይችላል። አባይ አዲግራት የሲታውያን ገዳም በኢትዮጵያ በየት ይገኛል? የሲታውያን ገዳም በኢትዮጵያ ደብረ ብርሃን፣ ጎንደር፣ እዚህ እኛ ጋር ሆሳና፣ በኢትዮጵያ ከሆነ እዚህ በትግራይ ውስጥም አንድ ቦታ ላይ አለ። አዲስ አበባ አለ። በቃ እኔ የማውቃቸው እነዚህ ነው። እሺ እንደገና ግለጹት። እሱ ከአዲስ አበባ፣ ከደብረ ብርሃን፣ ከጎንደር፣ እንድብር፣ መንዲዳ ያው እንድብር ሀገረ ስብከት ስለሆነ በትክክል እንደመለሱት እናረጋግጣለን። በትክክል ተመልሷል። በሆሳና እንግዲህ የቅድስት ሥላሴ ያለ፣ አዲስ አበባ እንዲሁም መንዲዳ፣ ጎንደርና እንድብር ላይ ይገኛሉ። ሙሉ ነጥብ ያስገኛቸዋል። በትክክል ተመልሷል። ወደ እናንተ መጥተናል። የጠቅላላ እውቀት ጥያቄ ቁጥር 2 በቤተ ክርስቲያን ታሪክ ካቶሊካዊት ቤተ ክርስቲያን ማህበራዊ አስተምሮ ኖሯት ስለ ሰው ልጆች መብት በሰፊው የተልእኮዋ አካል እንዲሆኑ ያስተማሩ በኢንሲክሊካል ሐዋርያዊ ሰነድ ሬሩም ኖቫሩም የሰጡ ርዕሰ ሊቃነ ጳጳሳት ማን ነበሩ? እዚህ ማትመልሱ ከሆነ ስልክ ደውላችሁ ይህንን ጥያቄ በትክክል አስረድታችሁ እንዲመልሱ። በቤተ ክርስቲያን ታሪክ ካቶሊካዊት ቤተ ክርስቲያን ማህበራዊ አስተምሮ ኖሯት ስለ ሰው ልጆች መብት በሰፊው የተልእኮ አካል እንዲሆን ያስተማሩ በኢንሲክሊካል ደግሞ ወይም በሐዋርያዊ ሰነድ ሬሩም ኖቫሩም የሰጡ ርዕሰ ሊቃነ ጳጳሳት ማን ነበሩ? 2 ደቂቃ አላችሁ፣ ደውላችሁ መጠየቅ ትችላላችሁ። በቤተ ክርስቲያናችን ታሪክ ካቶሊካዊት ቤተ ክርስቲያን ማህበራዊ አስተምሮ ኖሯት ስለ ሰው ልጆች መብት ለሰፊው የተልእኮ አካል እንዲሆን ያስተማሩ የኢንሲክሊካል ወይም የሐዋርያዊ ሰነድ ሬም ኖቫል የሰጡ ርዕሰ ሊቃነ ጳጳስ ማን ነበሩ? ኢንሲክሊካል ነው።
ሞተር ላይ ነኝ ግን ያ ደቂቃው እያለቀልኝ። ፖፕ ፍራንሲስ ናቸው። ፖፕ ፍራንሲስ እስኪ ሞክር ብዙም ሞተር ላይ ሆኜ ብዙም እንትን አላልኩኝም። ፖፕ ፍራንሲስ ናቸው። እስኪ በልላቸው። ፖፕ ፍራንሲስ ናቸው። ፖፕ ፍራንሲስ አይደሉም። ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ናቸው። አሁን ከተመረጡት ሊዮ 14ኛ በፊት የነበሩት ከ100 ዓመት በፊት የነበሩ ሊዮ 13ኛ ናቸው። አልተመለሰም። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ጠቅላላ እውቀት ጥያቄዎችን ጠይቀናል። እነ ኤልያስና ደሳለኝ መልሰዋል። ኤልያስና መቅደስ ጠቅላላ እውቀት አልመለሱም። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ሁኑ። እጅግ የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በመዝሙር ጥያቄ ተመልሰናል። እንግዲህ ተወዳዳሪዎች መዝሙር ታዳምጣላችሁ። ግማሹን ወይም ከዛ በላይ ይዘምራል፣ እናንተ ትሞሉታላችሁ ማለት ነው። እስክሪብቷችሁን አዘጋጁ። መጽሐፍ የምትፈልጉ ከሆነ ትጽፋላችሁ፣ ካልሆነም አብራችሁ ዘምራችሁ መመለስ ትችላላችሁ። ከኤልያስ እና ከመቅደስ እንጀምራለን። መዝሙር ጥያቄ ቁጥር 1 ለምን ተመኝተው ማሰሩ ሆኖ ባዶ መንቃት ይሁንልን አሜን። ሰይትን ፍለጋ ሊሮጥ ጊዜው ረፍዶ መንቃት ይሁንልን አሜን። እያደካምን እንጂ አስገኝም ኋላ። መዝሙሩን በደንብ አዳምጡት፣ ታውቁታላችሁ። ቀስ ብላችሁ መልሱ። መዝሙሩን እንደግመዋለን። ለምን ተመኝተው ማሰሩ ሆኖ ባዶ መንቃት ይሁንልን አሜን። ሰይትን ፍለጋ ሊሮጥ ጊዜው ረፍዶ መንቃት ይሁንልን አሜን። እያደካምን እንጂ ጽሁፉን በደንብ ተመልከቱት። አርባ ሰከንድ አላችሁ። ተረጋግታችሁ ጽሁፉን አንብቡት። ውስጣችሁ አለ። ቀስ ብላችሁ ጻፉት። ያድካምን እንጂ እስኪ እቺን ሙላት። ያድካምን እንጂ አስገኝም ካላሉ መንቃት ይሁንልን አሜን። ትንሽ ሞክሩ። ያድካምን እንጂ አያስገኝም ሌላ ለምን ተመኝተው ማሰሩ ሆኖ ባዶ መንቃት ይሁንልን አሜን። ሰይትን ፍለጋ ሊሮጥ ጊዜው ረፍዶ መንቃት ይሁንልን አሜን። እያደካምን እንጂ አያስገኝም ሌላ እሺ፣ ደቂቃው አልቋል። ያድካምን እንጂ አያስገኝም ሌላ ለምን ተመኝተው ማሰሩ ሆኖ ባዶ መንቃት ይሁንልን አሜን። ሰይትን ፍለጋ ሊሮጥ ጊዜው ረፍዶ መንቃት ይሁንልን አሜን። እያደካ
አቅም ይደክማል ያን አስታውሱ አስታውሱ። ለተመልካቾች እሺ ያድካምን እንጂ አያስገኝም ሌላ የሚለውን ስለሞከሩ ግማሽ ነጥብ እሰጣቸዋል። እሺ ዶዮ ገናና ሆማ እውነተኛ ጽድቅን የምትማርሁ ዘወትር በፊት ትንሹን ፈተና ወድቄ እንዳላሳዝን ውድቀት የሚሻ ጠላት የማትስጠኝ ወደና በድል አክሊልን ለመቀበል አድርሰኝ። ድጋሚ አዳምጡት። በትክክል አፋችሁ ውስጥ አለ። በትክክል ድጋሚ አዳምጡት። አዳምጡት። እውነተኛ ጽድቅን የምትማርሁ ዘወትር በፊት ትንሹን ፈተና ወድቄ እንዳላሳዝን ውድቀት የሚሻ ጠላት የማትስጠኝ የድል አክሊልን ለመቀበል አብቃኝ የድል አክሊልን እውነተኛ ጽድቅን የምትማርሁ ዘወትር በፊት ትንሹን ፈተና ወድቄ እንዳላሳዝን ውድቀት የሚሻ ጠላት የማትስጠኝ በድል አክሊልን እንድቀበል እርዳኝ በድል አክሊልን ለመቀበል አብቃኝ መንገዴን እንዳልስት ጌታዬ ሆይ አባቴ ሆይ በትዕግስት ልጠብቅ አባቴ ሆይ ለሥጋዬ ምቾት ጌታዬ ሆይ ጉዞዬን እንዳልሰው ጠብቀኝ ከጉያ እንዳልወጣ ደጋግፈህ ያዘኝ። በትክክል ማዳመጥ ይጠቅማል። በትክክል ሙሉውን መልሳችኋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ደሳለኝና ኤልያስ መዝሙሩን ሙሉ መልሰዋል። ኤልያስና መቅደስ በደንብ በርትተዋል፣ ግማሽ ነጥብ አግኝተዋል። ካፍታ ቆይታ በኋላ በውጤት እንመለሳለን። አብራችሁ ሁኑ። የተወደዳችሁ ተመልካቾቻችን በውጤት ተመልሰናል። መቅደስና ኤልያስ ከዳና ነጋና ከሌሙቴ በዛሬው ውድድራቸው 3.5 አምጥተዋል። እንዲሁም ደሳለኝና ኤልያስ ከዶዮ ገናና ከሆማ 10 ነጥብ አምጥተዋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ 7ኛው ዙር ክፍል 2 ጥያቄና መልስ ውድድር ነበር። በዛሬው ውድድራችን መልካም ሀሳቦችን እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው ከሌሎች ቁምስናዎች ጋር በመሆን እንገናኛለን። ከመላው የስቱዲዮ ባለሙያዎች ጋር በመሆን የዚህን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መልካም ሳምንት።